ቀዮቹ ሰይጣኖች ማንቸስተር ዩናይትድ አወያን የመጨረሻ የወራጅነት ጨዋታቸውን በሽንፈት ጨርሰዋል። ዛሬ በፖላንድ ያደረጉት የወራጅነት ጨዋታ በቀድሞ አሰልጣኛቸው ሩበን አሞሪም ቡድን በኤሲ ሚላን 4-2 ተሸንፏል። ሁለት ጊዜ መርተው ነበር ማንቸስተር ዩናይትዶች። ቀድሞ ጎል ማስቆጠር ረገድም ሃሪ ማጉዌር ማንቸስተር ዩናይትድን ቀዳሚ አድርጎ ነበረ። ሳሙኤል ቹኩዚ አቻ አደረገ። እንደገና ማንቸስተር ዩናይትድ በፓትሪክ ዶርጉ አማካኝነት 2-1 መምራት ቻለ። ከረፍት መልስ በድጋሜ ኤሲ ሚላኖቻቸውን ከዛ የጎንካሎ ራሞስና የሩበን ለፍቶስ-ቼክ ድንቅ ጎሎች ኤሲ ሚላን 4-2 እንዲያሸንፍ አድርጎታል። የማንቸስተር ዩናይትድ የተከላካይ መስመር በደንብ ግልጥ ብሎ የታየበት ችግሩ የተመለከትንበት ጨዋታ ሆኗል። አማካይ መስመሩ በተለይ ብሩኖ ፈርናንዴዝ፣ ኮቢ ማይኖ ከረጅም ጊዜ የብሔራዊ ቡድን ረፍት በኋላ የመጡ ተጫዋቾች እንደመሆናቸው መጠን ድካምና ፊት ያለመሆን ነገር እንመለከታለን። ይህንን ነገር ተመልክተናል። በአስቸኳይ ማስተካከል ይኖርባቸዋል። ማንቸስተር ዩናይትዶች የመጨረሻ የወራጅነት ጨዋታ እንደመሆናቸው ዝውውር ላይም በፍጥነት መሳተፍ እንዳለባቸው ማስጠንቀቂያ የሆነ ውጤት ነው ማለት ይቻላል። ሩበን አሞሪም የቀድሞ ክለቡን ማንቸስተር ዩናይትድን 4-2 ያሸነፈበት ጨዋታ ብቸኛው በዚህ የፕሪሲዝን የቅድመ ዝግጅት ጨዋታ ኤሲ ሚላን ድል ያደረገው ጨዋታ ነው። ባለፉት ጨዋታዎች ባደረገው ወዳጅነት ጨዋታ ከኢንተርና ከሴልቲክ ጋር አቻ ወጥቷል። በቼልሲ ተሸንፏል። ዛሬ የመጀመሪያ ድሉን ነው አሞሪም በኤሲ ሚላን ቡድን ማስመዝገብ የቻለው። ጨዋታው ላይ የተመለከታችሁት እንዴት ነበር? ማንቸስተር ዩናይትዶች የት ቦታ ለመሻሻል አለበት? የብሩኖ ፈርናንዴዝ፣ ኮቢ ማይኖና ዮሪ ቴልማንስን ጥምረትስ እንዴት አገኛችሁት? አንድሪው ሳንቶስስ ለማንቸስተር ዩናይትድ ይመጥናል? ሀሳብ ስጡበት። የፕላስ ምልክት በመጫን ፎሎ ያድርጉ። መልካም ምሽት። ችግሩ ካሰልጣኙ ነው። ፍሬንድሊና እንዳትልኝ ረዛ ጥናጃን በግ ከዚህ ተሻለ አሰላለፋለ ለፍሬንድሊና ለፕሪሚየር ሊግ የሚሆን ወይኔ ራሽፎርድና ማይኖና የታባሽ ሚስ ፔናልቲ እንደው ደና ብሩኖ እኛ ባኒዝ ወሩ እኮ በብሩኖ ስም ተታለን ነበር። በቃ ብሩኖ የሚባሉ ምናምን ተብሎ እኮ በቃ ስም ጠፍቶ ነበር። ውሽ አንቺ ዝም ብለሽ ለምን ከዛ ከሴት ፒሳት እንደው አሲስታንት ታደርጊም? ታዩ ይቅርብሽ። በቃ አይመታ እንዴ ውሽ ለምን ትሳቀቂያለሽ? በቀለኛ ከሆንክ ማለት ነው እንደ አሞራው። ይኸውልህ ገና ሲመጣ ስም አውጥቼለታለሁ እኮ አሞራው ብዬ አይደለ? ይኸውላችሁ ማንቼን የወዳጅነት ብሎ ጠራውና ማለት ነው ወቅቶ እኔ ከድሮም ነግሬያቸዋለሁ። ይሄ ሰውዬ ስፖርቲንግ እያለ እኮ እንደሚችል አሳይቶናል። ክለቡ ነው ማይችለው፣ ትርፍዬ ልጅ ማችለው ገብቷል። እሱ ላይ ሁሉ ነገር ስለተላከከበት ነው። ይኸው አረጋገጠ እኮ አሁን እናንተ ፕሮፍ አደረገ። ከመመራት ተነስቶ ወቅቶ ነው የለቀቃቸው። ማን ምን አይነት ብቃት ነው? ማን አሞሪምን አጨብጭቡለት። የዩናይትድ ደጋፊዎች የምሬን ነው የምላችሁ። በቃ እንደዛ አይነት ሳይኮሎጂካል ዳሜጅ ያደረሳችሁበት ማለት ነው። ከዛ ወጥቶ አገግሞ ኤሲ ሚላንን የሚያክል እንግዲህ የጣሊያን ትልቅ ግዙፍ ክለብ ይዞ መጥቶ ማለት ነው የወዳጅነት ብሎ አውቆ አስጠራችሁና ገረፋችሁ። ማለት ኦቬላላን ገረፋችሁ። ለማንኛውም ግን ሁሌም ተገባናን ኮሜንትሪ እመን የዩናይትድ ደጋፊ ሩበን አሞሪም ይችላል በል በቃ እኔ በሱ ነው ምንድነው ነው አንተ ተፈተፋችሁ እኮ ማለት ተፈተፋችሁ በኤክስ ያስለጠለጣችሁኝ በኤክስ አሰልጣኝ አዋረዳችሁኝ። አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጠልጣለሁ። ካሪክ አትቀምር። ምን አባ ነው ስራ? እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ። እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር። ይሄ ነው በነገራችሁ ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም። ምድረ ጭላጋ ማት ተጠያቂ ነው ለማለት ዩናይትድ ተሸንፏል 4-2። ያው ወዳጅነት ነው ምንም አይመጣም። ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ ዓመት ምንም ዋንጫ የማይታሰብ የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ ኖርማል ነው። ግን አሁንም የምነግራችሁ ዳሎንና ሉክሾን ይዘን ምንም አይነት ዋንጫ እናነሳም። ስለ ዝውውር ከወራን ደግሞ ማለት ነው ካርሎስ ባሌባ ሸዋሸዋ ነው። ባሌባ የምትሉ ሰዎች ምንድነው ይሄ? የእንባ መክፈቻ ነው ወይስ ምንድነው? ፕሪሲዝን ተለማመድ እያላችሁኝ እንዳይሆን ምንድነው? አቦ ምንሽ ነው? ገና ሳምንት ነው ፕሪሚየር ሊጉ የሚጀምረው አልኳችሁ አይደል እንዴ? ምንድነው በዋዜማው መለጥረት? አቦ ትርፌ አቀሉ እንዴ? ፕሪሚየር ሊግ የጀመረ መስሏቸው መሸነፍ አልጀመሩም።
ምድረ ቅሪላ ሁላ ማንቸስተር ዩናይትድ በአሞሪሙ ኤሲ ሚላን 4-2 ሻሼ ተሰጥቷታል። ዛሬ አሞሪም ፕሩቭ ማድረግ የሚፈልገው ፖይንት ነበረው። በወዳጅነት ጨዋታም ቢሆን ሻሼን ተበቅለዋታል። አሁን ጥያቄው ሻሼ ነው ማትችለው ወይንስ አሞሪም ነው ማይችለው? ኮሜንት ላይ አሳውቁኝ። ይመቻችሁ። ወይ አሞሪም እንደው በሄድክበት እንደው ወላሂ ደስተኛ ሁን በአላህ። እንዴት ከጉድ እንደወጣን ፕሪሲዝን ጨዋታ ዩናይትድ ሽንፈት የሚባል ነገር አላየችም ነው፣ እያሸነፈች ነበረ። ልትገለን ስትል ደረስክልን። አቻ ከያው ከፒኤስጂ ጋር ወጥቶ ለነሱ እንዳሸነፉን ይረውበሹት። ደግሞ ደስ የሚለው በዶርጉ 2-1 አልቆ ቢሆን ዶርጉ የሚባለውን ጅብ አየው ነበር። አልহামዱሊላህ በዶርጉ ጎልም አለማሸነፋቸው እንዴ። እሺ ዋንጫሽስ? ዋንጫ ሰሞኑን የፕሪሲዝን ጨዋታ አሮጌ ብረት እጄታ እየገጠምክ ምናምን በስፕሬ እየነፋ ነበር አይደለ? 100% ዩናይትድ ቢፈተሽ የሆነች ብረት ይዞ ገብቷል። እንደ ጫት ብብት ላይ እንደዚህ ይዘህ ዋንጫውን ሼም ይዞ ወጣህልን። ኧረ አሞሪም እንዴ አሁን ምንድነው መልእክት ያስተላለፈላችሁ? አስብ። እኔ በትንሽ ጊዜ ውስጥ በያዝኩት ቡድን ከሱ በላይ እንግዲህ ካሪክ ቆይቷል፣ አሸነፍኩት። ለዚህ ሰውዬ ነው እኔን ያባራችሁም ብሏል። አሞሪም አሁን ቢወርድ ራሱ ግድ አይሰጠውም። አንጀቱን ቅቤ ጠጣው። ይመቻል። ትርፌ ወደ አቋሟ ተመልሳለች ይላል። 4 ፒስ ገባልሻ። ሩበን አሞሪም ማንቸስተር ዩናይትድን አሸንፏል። ነግሬያችሁ ነበር። እኔ ማንቸስተር ዩናይትድ ሩበን አሞሪምን ማባረር አልነበረበትም። እዛው ክለብ ውስጥ ሆኖ ያስደስተናል። ከክለብ ውጪም ወጥቶ ደግሞ ኤሲ ሚላን ቤት ገብቶም ያስደስተናል። ሩበን አሞሪም ለኛ አስደሳታችን ነው። ማይክል ካሪክ ከጨዋታው በኋላ ምን ሆነ ነው የተሸነፍከው ሲባል ብሩኖ ፈርናንዴዝ ፔናልቲ እየሳተ አላለም። አስችሎሽ ይሁን አስችሎሽ እኔ ላይ 4 ጎል ያገባሽ። አረ እንደው በፈጠራችሁ ለብሩኖ ዱዓ ያስፈልጓል። እንደው አረ ምን ነክቶት ነው የሰውዬ? ምንድነው እየሆነ ያለው እንዴ? ብሩኖ ጉማሬው መጣ ሲባል ብሩኖ ፈርናንዴዝ እንደዚህ ይሆናል። አሞሪም ግን ተበቀለን። አቤት አቤት። ይመቸው። የወዳጅነት ጨዋታ ስለሆነ እንጂ እኛ እኮ ዋንጫ ስለሌለው ነው ሲጀመር ዛሬ እንደዚህ የተጫወት ነው እንጂ ዋንጫ ቢሆን እናሸንፍ ነበር፣ የታወቀ ነው። የማንቼ ደጋፊ ግን አማነሻ በቃው ቅዝቃዜ ነው። ግባና ለጥበልብን ጋይስ ዛሬ እስኪ እንደኔ ጓጓችሁ የቡርኖን የቲሊመንስን የሳንቶስን ጥምረት ለማየት አልጓጓችሁም? እኔ ጨዋታው እስኪጀምር እንዴት እንደጓጓው በተለይ ዛሬ በድሮ ኤክሴ መሸነፍ አልፈልግም። በድሮ ኤክሴ እንዳልሸነፍ በአሞሪም መሸነፍ አልፈልግም። ብቻ ጋይስ እንዴት እንደጓጓው የሶስቱን ጥምረት አሰባችሁት? ፕሪሚየር ሊጉ ላይ እኮ ይፈራሉ እነዚህ ተጫዋቾች። ሳንቶስ፣ ቲሊመንስ፣ ብሩኖ ይጨርሱናል። አረ ጨዋታው እስኪጀምር እንዴት እንደጓጓው